እርግዝና እየሞከራችሁ እያለ ግን በመሃል ፔሪድ ሲመጣባችሁ አያናድድም? ዛሬ እስኪ ለመጨረሻ ጊዜ መፍትሄ ልስጣችሁ። የሆነ መድኃኒት አለ እንደ ዓለም ራሱ በጣም ታዋቂ የሆነ መድኃኒት ማለት ነው። ክሎሚድ ይባላል ወይም ደግሞ ክሎሚፊን ሲትሬት ይባላል ይህ መድኃኒት ማለት ነው። ይህ መድኃኒት የሚዋጥ መድኃኒት ነው። በጣም ወሳኝ እንደ ዓለም ራሱ ተጽዕኖ ፈጣሪ የሆነ መድኃኒት ነው። ለኢንፈርቲሊቲ ሜዲኬሽን ፈርስት ላይን ድራግ ወይም ደግሞ እንደ መጀመሪያ መድኃኒት የምንወስደው ነው ማለት ነው። ዛሬ ስለሱ ላወራችሁ ፈልጌያለሁ። በጣም ወሳኝ ቶፒክ ነው በነገራችሁ ላይ። ይህ መድኃኒት መውሰድ ያለባችሁ እንዴት ነው ፌል እንዳያደርግ ወይም ደግሞ ይህ መድኃኒት ከተጠቀማችሁ በኋላ በትክክል እንድታረግዙ ማድረግ ያሉባችሁ ነገሮች ምንድን ናቸው? የትኛዋ እናት ናት ይህን መድኃኒት መጠቀም መቻል ያለባት? የትኛዋ እናት ናት ደግሞ በፍጹም መውሰድ የሌለባት? ያለ ሐኪም ትዕዛዝ ይህን መድኃኒት በማንኛውም ሰዓት መጠቀም ይቻላል? የሚሉትን ወሳኝ ነጥቦች ወደ እናንተ ላደርስ ወድጃለሁ። ቪዲዮውን እስከ መጨረሻ ተመልከቱ። ሰላም እንዴት ናችሁ? በድጋሚ እንኳን ወደ ወርቁ ሚዲያ ዩቲዩብ ቻናል በድጋሚ መጣችሁ። በዚህ ዩቲዩብ ቻናል እንግዲህ በጣም ወሳኝና ጠቃሚ የሆኑ ቪዲዮዎችን ብቻ የምለቅበት ቻናል ነው። ሰብስክራይብ ያላደረጋችሁ ቤተሰቦች ሰብስክራይብ በማድረግ ሰፖርት አድርጉኝ። ቪዲዮውን ሲጀምሩት እንግዲህ ላይክ አድርጋችሁ ለብዙ እናቶቻችን እንዲደርሱ አድርጉ። ኮሜንት ሴክሽን ላይ ኮሜንታችሁን አስቀምጡ። የሁላችሁንም እየገባው መልሳለሁ ማለት ነው። ጊዜያችሁን ሳልጨርስ እንግዲህ ወደ ቪዲዮ ሂጃለሁ። ዛሬ እንግዲህ እንደነገርኳችሁ በርዕሱም ማለት ነው በጣም ታዋቂ ስለሆነው ስለ ክሎሚድ ወይም ክሎሚፊን ሲትሬት ስለሚባለው እርግዝና እምቢ ላላቸው ሴቶች የሚወሰድ እንግዲህ በጣም ወሳኝ ስለሆነው መድኃኒት ነው የምንወያይ ማለት ነው። በመጀመሪያ ይሄ ክሎሚድ የሚባለው መድኃኒት ስራው ምንድን ነው ምን ማለት ነው የሚለውን ልንገራችሁ በተወሰነ መልኩ ማለት ነው። ክሎሚድ የሚባለው መድኃኒት እንግዲህ ተቀምሞ በልዩ ሁኔታ ለኢንፈርቲሊቲ የተዘጋጀ ነው። ይህ መድኃኒት እንግዲህ አስፈላጊነቱ ምንድን ነው? ኦቭሌሽኑን ቡስት ማድረግ ነው። ኦቭሌሽን ቡስት ስላችሁ ምንድን ነው እንግዲህ ኦቭሌሽን ወይም ውጻት የምንለው እንዴት ነው? ባጭሩ የበለጸጉ እንቁላል ከሁለቱም እንቁልት ተነስተው እንግዲህ በማህፀን ቱቦ አድርገው ወደ ማህፀን መሄድ ማለት ነው። ከዛ በኋላ የወንድ የዘር ፈሳሽ ወይም ስፐርም ሲገኝ እንግዲህ በቀላሉ ልጅ ይፈጠራል ማለት ነው። ይህንን እንግዲህ ኦቭሌሽኑን ቡስት ማድረግ ወይም ደግሞ ቶሎ ኦቭሌሽን ወይም ውጻት እንዲፈጠር ማድረግ ነው ማለት ነው። የዚህ ክሎሚድ ስራው ማለት ነው በዋናነት ይኸው እንዳልኳችሁ እንግዲህ ኦቭሌሽን ቡስት ከማድረግ በተጨማሪ እንግዲህ ኦቫር የሚባለው ወይም እንቁልጥ የምንለውን እንግዲህ የሴት ልጅ የማህፀን ክፍልን እሱን በማነቃቃት እንግዲህ ሆርሞኖችን በመጨመር እንዳልኳችሁ እንግዲህ ኦቭሌሽን ወይም ውጻት እንዲፈጠር ማድረግ ነው። እንግዲህ መድኃኒት እንደሚታወቀው ፈርስት ላይን ድራግ ነው ወይም ደግሞ ኢንፈርቲሊቲ ላይ ወይም መውለድ የተሳናቸው እናቶች ላይ እንግዲህ በመጀመሪያ ደረጃ የሚሰጥ በጣም ወሳኝ መድኃኒት ነው። መድኃኒቱ እንግዲህ የሚዋጥ ወይም በኪኒን መልክ የሚሰጥ ነው። በነገራችን ላይ ፕሪፓሬሽኑ እንግዲህ በ50 ሚሊግራም አለ፣ በ100 ሚሊግራም አለ፣ በ150 ሚሊግራም አለ። ብዙ ጊዜ ግን ተዘውትሮ የሚወሰደው 50 ሚሊግራም ነው። አወሳሰዱን እንግዲህ በትክክል ልነግራችሁ ነው ቀጥዬ ማለት ነው። ብዙ ጊዜ ይህ መድኃኒት የሚታዘዝላቸው እናቶች ብዙ ቢሆንም ግን በጥቂቱ ለምሳሌ ምን አለ መሰላችሁ የወር አበባ የሚዛባባችሁ እናቶች ወይም ደግሞ ፔሪድ በየጊዜው የማይመጣችሁ እናቶች የመጀመሪያዎቹ ናችሁ። በሁለተኛ ደረጃ ደግሞ ይህ ፒኮስ ፖሊሲስቲክ ኦቫሪያን ሲንድረም አለባችሁ ተብላችሁ የምታውቁ እናቶችም እንዲሁም። ሌላው ግን ምንድነው ኦቭሌሽን ወይም ደግሞ ውጻት የማታይ ወይም ደግሞ ይህ ነገር የማይከሰት ቶሎ በየጊዜው የማይመጣ እናቶች ከሆናችሁ እንግዲህ ይህንን ክሎሚድ ወይም ክሎሚፊን ሲትሬት የሚባል መድኃኒት እንድትወስዱት ይደረጋል ማለት ነው። ኦቭሌሽን ቡስት ያደርጋል ወይም ኦቭሌሽኑን ይጨምራል ብዬ ስለነገርኳችሁ ማለት ነው። ሌላው ግን ሊፈጠርባችሁ የሚችልና ወሳኝ ነጥብ በሁለተኛ ደረጃ የምናነሳው ምንድነው ይህን መድኃኒት እሺ በሚዋጥ መልኩ ወሰድ ነው። ከዛ በኋላ ሰውነታችን ውስጥ ገብቶ እንዴት ነው የሚሰራ ብላችሁ ልትገረሙ ትችላላችሁ። አስገራሚ ነገር ልንገራችሁ እንግዲህ እንዴት እንደሚሰራ ሰውነታችሁ ውስጥ ማለት ነው። እንግዲህ ይህን መድኃኒት ከወሰዳችሁት በኋላ የሚፈጠረው ነገር ምንድን ነው? አእምሯችሁ ምን ብሎ ያስባል መስላችሁ? የሆርሞን እጥረት ገጥሞኛል ብሎ ያስባል። ኤስትሮጅን ሆርሞን አንሶኛል ብሎ እንዲያስብ ያደርገዋል ማለት ነው አእምሯችሁ። ከዛ በኋላ የኤስትሮጅን መጠን አነሰ ብሎ ካሰበ አእምሯችሁ ማለት ነው ከዛ በኋላ ማምረት ይጠበቅበታል አይደለ? የሆነ ነገር ሲያንስ መቼም ማምረት እንዳለበት አእምሯችሁ ያስባል ማለት ነው። ከዛ የኤስትሮጅን መጠን አነሰ ብሎ አእምሯችሁ ሲያስብ ፎሊኩል ስቲሙሌቲንግ ሆርሞን ኤንድ ሉቲናይዚንግ ሆርሞን የሚባሉ ወሳኝ ሆርሞኖች እንግዲህ እንዳነሱ ኢንሰፊሽንት እንደሆኑ እንግዲህ ኖቲስ ያደርጋል ማለት ነው አእምሯችሁ። ከዛ በኋላ እነሱን ማምረት ይጀምራል ማለት ነው ቶሎ ምክንያቱም አንሷል ተብሏል። አእምሮ ደረሰው ሜሴጅ ስለደረሰው አንሷል ስለተባለ ማለት ነው። ከዛ እነዛ ፎሊክል ስቲሙሌቲንግ ሆርሞን ኤንድ ሉቲናይዚንግ ሆርሞን የሚባሉ ወሳኝ ሆርሞኖች እንግዲህ እነዚህ በጣም በተመረቱ ሰዓት እንግዲህ እንቁልጢ የሚባለው የማህፀን ክፍል ላይ ሄደው በትክክል መስራት ይጀምራሉ ማለት ነው። ከዛ በኋላ እዛ ሲሰሩ እንግዲህ ይሄ ኦቭሌሽን የሚባለው ወይ ውጻት የበለጸጉ እንቁላል እንግዲህ ከእንቁልጢ ተለቀው ወደ ማህፀን መለቀቅ ይጀምራሉ ማለት ነው። በፈልገው ይሄን አይደለ ኦቭሌሽን እንዲፈጠር አይደል መድኃኒቱ። በዚህ መልኩ ነው ሰውነታችሁ ውስጥ ገብቶ መድኃኒቱም የሚሰራው ማለት ነው። ሌላው
ለእናንተ በጣም አስፈላጊው ነገር ይሄ ክሎሚፌን ሲትሬት የሚባል ወሳኝ መድኃኒት ግን የትኞቹ እናቶች ናቸው በዋናነት መጠቀም ያለባቸው የሚለውን በሶስተኛ ደረጃ ላንሳላችሁ። በመጀመሪያ ይህን መድኃኒት መጠቀም ያለባቸው እናቶች ምንድነው? የወር አበባቸው የሚዛባ አይነት እናቶች፣ ለምሳሌ በ40 ቀን በ2 ሳምንቱ የሚመጣ ሊሆን ይችላል፣ በ2 ወር በ3 ወር የሚመጣ እናቶች እንግዲህ እነዚህ መጠቀም ይኖርባቸዋል። ሌላኛው ፖሊሲስቲክ ኦቫሪያን ሲንድረም፣ ይህን ሌላ ነገር ነው፣ በሌላ ቶፒክ አነሳዋለሁ ማለት ነው። ሌላኛው ደግሞ አኖብሌሽን ወይም ደግሞ ኦቭሌሽን ወይም ውጻት የማያዩ እናቶች፣ ለምሳሌ ኦቭሌሽን ሲከሰት ምልክቶቹ አሉ አይደለ? እነሱን ምልክቶቹን ኮምፕሊትሊ የማያዩ እናቶች እነሱ እንግዲህ ይህንን መድኃኒት እንዲወስዱ ይደረጋል ማለት ነው። ከነዚህ በተጨማሪ ግን ይህን መድኃኒት መውሰድ ያለባቸው እናቶች ለምሳሌ ምርመራ አድርጋችሁ የማህፀን ክፍላችሁ ይሄ እንቁልጥ የሚባለው ኖርማል ነው፣ ምንም አይነት እጢ የለባችሁም፣ የማህፀን ቱቦ አልተዘጋም፣ ኖርማል ነው፣ ማህፀናችሁም በቃ ኖርማል ነው፣ ፕላስ ደግሞ ፔሪዳችሁ በየጊዜው ይመጣል ተብላችሁ ግን ማርገዝ ያቃታችሁ እናቶች እናንተም እንግዲህ መውሰድ ያስፈልጋችኋል ማለት ነው። ጥንቃቄ ማድረግ ያለባችሁ ግን ባሎቻችሁም ተመርምረው፣ ለምሳሌ ባሎቻችሁም እንግዲህ የወንድ የዘር ፈሳሽ መጠኑ በጣም ጥሩ ነው፣ ኳሊቲ ወይም ጥራቱ በጣም አሪፍ ነው ተብለው ግን ከዛ ስትሞክሩ ግን እርግዝና ከምን አንጻር እንደሆነ ግራ ለገባችሁ እናንተ ራሱ ይህን መድኃኒት መውሰድ ትችላላችሁ ማለት ነው። ለእናንተ የተዘጋጀ ነው። እዚህ ላይ ግን ጥንቃቄ ማድረግ ያለባችሁ ውድ ቤተሰቦች ምንድን ነው? ለምሳሌ ይህ ክሎሚድ የሚባል መድኃኒት እንዳልኳችሁ ኦቭሌሽኑን መጨመር ወይም ደግሞ ኦቭሌሽኑ እንዲፋጠን ማድረግ ወይም ቡስት ማድረግ ነው ብያችኋለሁ። ግን በስህተት ለምሳሌ የተዘጋ ማህፀን ፎሎቢያንቲቭ የሚባለው ነገር ብሎ ከሆነ እሱን የሚከፍት እንዳይመስላችሁ። የመጀመሪያው ስህተት እንግዲህ ይህ ነው። ሌላኛው ደግሞ ለምሳሌ እንግዲህ ሴት ብቻ አይደለም መካን የምትሆነው ከወንዱም ችግር ካለ እንግዲህ የወንድ የዘር ፈሳሽ ጥራት መጠኑ ምናምንና ሸፑ ሙቭመንት የምንለው እንግዲህ ትክክል ካልሆነ እሱን የሚያስተካክል እንዳይመስላችሁ። እንግዲህ ሴቶች ብቻ ነው የሚወስዱት ማለት ነው መድኃኒት። ሌላኛው ግን ደግሞ ሲቪር የሆነ ኢንዶሜትሮሲስ የምንለው ሌላ ማህፀን ጋር የተገናኘ ችግር አለ። እሱን የሚያክም እንዳይመስላችሁ። አንደኛ ጥቅሙ ምንድነው ብያችኋለሁ። የመጀመሪያው ኦቭሌሽንን ቡስት ማድረግ፣ በቃ የበለጸጉ እንቁላል ከእንቁልጥ ወጥተው ወደ ማህፀን እንዲለቀቁ ማድረግ ነው ተግባሩ ብያችኋለሁ። እንግዲህ ይህንንም ያዙልኝ። ስለዚህ እዚህ ጋር የምነግራችሁ ነገር ምንድነው እንግዲህ መውለድ እምቢ አለኝ ብላችሁ አሁን ሴት እህቶቻችን ብቻ እየሞከራችሁ ከሆነ ማለት ነው ስፔሻሊ ባሎቻችሁን ሄዳችሁ ቸክ ማስደረግ መቻል ይኖርባችኋል ማለት ነው። እንግዲህ እንደሚታወቀው እንግዲህ እንደ ሀገራችን ስፔሻሊ ማለት መውለድ እምቢ ስላቸው እንግዲህ የሴቶች ችግር ነው ተብሎ ነው ኮንሲደር የሚደረገው። ግን በጣም ትልቅ ስህተት ነው። እንግዲህ ጎግል ላይ ሰርች ስታደርጉ ራሱ ሴትና ወንዱ ኦልሞስት ተመሳሳይ ነው። እንግዲህ መካን የመሆን ቻንሱ 30% የሚሆነው መካንነት የሚመጣ ከወንድ ነው፣ 30% የሚሆነው ደግሞ መካንነት የሚመጣው ከሴት ነው። እኩል ነው ማለት ነው። ከ20 እስከ 40% የሚሆነው መካንነት የሚመጣው በሁለቱም ነው፣ በጥምረት ማለት ነው። ከ10 እስከ 20% የሚሆነው መካንነት የሚከሰተው ደግሞ ባልታወቀ መንገድ ነው፣ ሳይንሱ ራሱ ባልደረሰበት መንገድ ነው ማለት ነው። ስለዚህ እንግዲህ ሴቶቻችን እናንተ በጣም ዲስትረስ መሆን የለባችሁ፣ መጨናነቅ የለባችሁም። በቃ እርግዝና እምቢ ሲላችሁ ትሞክራላችሁ። ፕላስ ደግሞ ባሎቻችሁንም ማስመርመር ግዴታ ነው ማለት ነው። በነገራችን ላይ እዚህ ላይ አየይዤ የምነግራችሁ በጣም የገረመኝ ነገር ግን ማለት ነው ለምሳሌ ከተጋቡ ጥንዶች ውስጥ ወይም ካፕል ከምንላቸው ውስጥ እንግዲህ ከ15% በላይ የሚሆኑት እንግዲህ በዚህ በመውለድ እምቢ ብሏቸው እንግዲህ ይሰቃያሉ። በጣም የሚገርም ነው። በቁጥር ደረጃ ስታዩት እንግዲህ እንዳለም ማለት ነው ከ40 ሚሊዮን በላይ ካፕሎች ወይም ጥንዶች እንግዲህ መውለድ በጣም ያስቸግራቸዋል ማለት ነው። ኢንዲቪጁዋል ወይም ደግሞ በእያንዳንዱ ማህበረሰብ ቁጥር ስታዩት ደግሞ ከ186 ሚሊዮን ህዝብ በላይ እንግዲህ መውለድ አለመቻል ጋር አብሮ ይኖራል ማለት ነው። ይህ በጣም የሚገርም ነው። እንግዲህ ይህ በጣም ትልቅ ኢሹ ነው ማለት ነው። ውድ ቤተሰቦች እስከዚህ እየተከታተላችሁኝ ከሆነ ከልብ አመሰግናችኋለሁ። አንድ ነገር ላስታውሳችሁ፣ አሁንም ግን ሰብስክራይብ ያላደረጋችሁ ቤተሰቦች ሰብስክራይብ አድርጋችሁ ሰፖርት አድርጉኝ። ቪዲዮውን ላይክ አድርጉትና እንግዲህ ለብዙ እናቶቻችን እንዲደርስልን ማለት ነው። ጥያቄ የፈጠረባችሁ ማንኛውም ጥያቄ ኮሜንት ሴክሽን ላይ ያስቀምጡልኝ። የሁላችሁንም አንድ ባንድ መልሳለሁ ማለት ነው። ወደ ቀጣዩ ሂጃለሁ። አራተኛ የምናነሳው ነገር በጣም ወሳኝ ነገር ምንድነው? ይህ መድኃኒት እንዴት አድርገን ነው በትክክል መጠቀም ያለብን የሚለው በጣም አስፈላጊ ነገር ነው ማለት ነው። እንግዲህ ወዳጆች ይህ ነገር በጣም ወሳኝ ነው። አጠቃቀሙን እንዴት መሰላችሁ? የመጀመሪያ ፔሪድ ላይ መሆን መቻል አለባችሁ። አስተውሉ። እንግዲህ ፔሪድ ለምሳሌ ዛሬ ጀመራችሁን በል፣ የመጀመሪያ ደም መፍሰስ ጀመራችሁ፣ ፔሪዳችሁ ጀመራችሁን በል፣ ዛሬ አንድ አይደለ? መድኃኒቱ የሚጀመረው ከነገ ጀምሮ ነው፣ በሁለተኛው ቀን ማለት ነው። ከሁለተኛው ቀን ጀምራችሁ እስከ 5ኛው ቀን ስንት ሆነ ማለት ነው? ለተከታታይ 5 ቀን ለተከታታይ 5 ቀን እንግዲህ በተከታታይ ይወሰዳል ማለት ነው መድኃኒቱ። ካለዛ ደግሞ ሁለተኛው ቀን ካልጀመራችሁ እንግዲህ ፔሪድ በመጣ በ3ኛው ቀን ጀምራችሁ እስከ 7ኛው ቀን ለተከታታይ ስናሆንም 5 ቀን ማለት ነው። ይህ መድኃኒት እንግዲህ የሚወሰደው ለስንት ቀን ነው? ለ5 ቀን በተከታታይ ፔሪድ ላይ ሆናችሁ ወይ በሁለተኛው ቀን ወይ በ3ኛው ቀን ጀምራችሁ፣ በሁለተኛው ቀን ከጀመራችሁ እስከ 5ኛው ቀን
በ3ኛው ቀን ከጀመራችሁ ደግሞ እስከ 7ኛው ቀን ለተከታታይ ሳታቋርጡ ለ5 ቀን በትክክል መውሰድ መቻል ይኖርባችኋል ማለት ነው። በአፍ የሚዋጥ መድኃኒት 50 ሚሊግራም ማለት ነው። ከዛ ወዳጆቼ ይህን መድኃኒት እንደወሰዳችሁት ማለት ነው ውጻት የሚባለው ወይም ኦቭሌሽን የሚባለው ነገር ይጀምራል። በስንተኛው ቀን? ከ12ኛው እስከ 18ኛው ቀን ይጀምራል ተብሎ ይታሰባል። እንግዲህ ኦቭሌሽን የሚባለው መለየት መቻል አለባችሁ። አንደኛ በምልክቶቹ ልትለዩ ትችላላችሁ። ምልክቶቹ የሰውነት ሙቀት መጨመር ሊሆን ይችላል። የጀርባ ሽንጥ፣ መገጣጠሚያ አካባቢ የህመም ስሜት ሊሆን ይችላል። በማህፀን የሚወጣ ፈሳሽ ዝልግልግ የሚመስል እንግዲህ የእንቁላል የውስጠኛውን አስኳሉን የሚመስል ፈሳሽ መጨመር ከበፊቱ በተለየ ሊሆን ይችላል። ፕላስ ደግሞ የግብረ ስጋ ግንኙነት ፍላጎታችሁ ከበፊቱ በተለየ መጨመር ሊሆን ይችላል። እነዚህን ምልክቶች ስታዩ እንግዲህ የኦቭሌሽን ወይም ደግሞ ውጻት የሚባለው ነገር ምልክቶች ስለሆኑ አንደኛ እነዚህ ልታዩ ትችላላችሁ። ካለዛ ደግሞ መመርመሪያ አለው እንግዲህ ኤልኤች ኪት የሚባል ማለት ነው ሉቲናይዚንግ ሆርሞን ቴስት የሚባል እሱን መመርመሪያ ወይም መጠቀም ይሄ ኦቭሌሽን መፈጠር አለመፈጠሩን ቸክ ለማድረግ ማለት ነው። ስለዚህ ምን አልኳችሁ ከ12ኛው እስከ 18ኛው ቀን ኦቭሌሽን ይፈጠራል። ከዛ በኋላ እናንተ እንግዲህ ከ10ኛው ቀን ጀምራችሁ እስከ 18ኛው ቀን እንግዲህ በተደጋጋሚ በየ2 ቀኑ በየ3 ቀኑ በየቀኑ ከተቻለ እንግዲህ ግብረ ስጋ ግንኙነት መፈጸም መቻል አለባችሁ። እንግዲህ ለእናንተ በጣም አስፈላጊ ነገር ነው ማለት ነው። እዚህ አካባቢ እንግዲህ ግንኙነት በጣም ከተደረገ እንግዲህ የመረገዝ ቻንሱ በጣም ከፍተኛ ነው የሚሆነው ማለት ነው። ሌላው ግን እዚህ ጋር የምነግራችሁ ነገር ይሄ 50 ሚሊግራም መድኃኒቱ ግን ይሄ ብቻ ነው የሚወሰድ ወይስ 150 ሊወሰድ ይችላል ብላችሁ ልታስቡ ትችላላችሁ። የሚወሰደው እንግዲህ ይሄ ኦቭሌሽን የሚባለው ነገር 50 ሚሊግራም ወስዳችሁ ካልተፈጠረ ወይም ውጻት የሚባለው ነገር ካልተፈጠረ እንግዲህ ምን አለ መሰላችሁ እስከ 100 ሚሊግራም ዶክተሮቻችሁ እንግዲህ ከፍ ሊያደርጉት ይችላል ዶዙን ወይም መጠኑን ማለት ነው። ስለዚህ እንግዲህ በዶክተር ትዕዛዝ ኖርማሊ የሚሰጥ መድኃኒት ነው። ፕላስ ደግሞ ይህ ዶዙ በጨመረ ቁጥር እንግዲህ የእንቁላል እድገቱን ራሱ በአልትራሳውንድ ቼክ እያደረጉ ሊሰጧችሁ ይችላል ዶክተሮቹ። ስፔሻሊ ዶዙ ከፍ ሲልና ሌላ ተያያዥ ችግር ካለባችሁ እንግዲህ ስፔሻሊ እናንተ እየተመረመራችሁ ዶዙ ከፍ ሲል እንግዲህ አልትራሳውንድ እየታያችሁ ነው የምትወስዱት ማለት ነው። አምስተኛው ግን በጣም አስፈላጊው ነገር ግን ይህ መድኃኒት ለምሳሌ ክሎሚድ ወይም ክሎሚፊን ሲትሬትን ወሰድ ነው። ከዛ በኋላ የስራ ግን በምን ነው የምናውቀው? ለምሳሌ ወሰድን እዛ ዝም ነው ወይስ እንዴት ነው? ምልክት አለው ልትሉኝ ትችላላችሁ። በጣም ወሳኝ ነገር ነው። ምልክቶቹ እንግዲህ ቅድም የነገርኳችሁ የኦቭሌሽን ወይም ውጻት ሲሰማችሁ የሚሰሙ ምልክቶች ይሰማችኋል። እንግዲህ ይህ መድኃኒት በትክክል ከሰራ ማለት ነው። ምክንያቱም ምንድነው ዓላማው ኦቭሌሽን ቡስት ወይም ኦቭሌሽን እንዲፈጠር ማድረግ ስለሆነ ኦቭሌሽን ሲፈጠር ደግሞ እነዛ ምልክቶች ይሰማችኋል። ምንድናቸው እንግዲህ የጀርባ ሽንጥ መገጣጠሚያ አካባቢ የወገብ ህመም አንደኛ፣ ሁለተኛ ጡታችሁን ስትነኩት የህመም አይነት ስሜት የጨመረ የሚመስላችሁ፣ የግንኙነት ፍላጎታችሁ መጨመር፣ የሰውነት ሙቀታችሁ በተወሰነ መልኩ መጨመር፣ በማህፀን የሚወጣ ፈሳሽ ዝልግልግ ፈሳሽ እንግዲህ መጨመር፣ እነዚህ ነገሮች የማሽተት አቅማችሁ መጨመር የኦቭሌሽን ምልክቶች እነዚህ የምታስተውሉ ከሆነ እንግዲህ ኖርማሊ ይህ መድኃኒት በትክክል ስራውን ሰርቷል ማለት ነው። ከዛ በኋላ ደግሞ ለምሳሌ በኤልኤች ኪት በዛ ስትመረምሩ ደግሞ ፖዘቲቭ መሆን ወይም ኦቭሌሽን ላይ መሆናችሁን ማሳየት እነዚህ ካሉ እንግዲህ መድኃኒቱ በትክክል ስራውን ሰርቷል ማለት የምትለዩበት መንገድ ይሄ ነው በቃ ኮምፕሊትሊ ማለት። በስድስተኛ ደረጃ ግን ወሳኝ የምናነሳው ቶፒክ ዛሬ ምንድን ነው መሰላችሁ? ይህንን ክሎሚድ የሚባል መድኃኒት ለስንተኛ ዙር ነው መጠቀም መቻል ያለብን? በመሀል እያቆራረጥ መጠቀም ይጠበቅብናል ወይስ እንዴት ነው የሚል በጣም ወሳኝ ብዙ ሰው የሚጠይቀኝ ጥያቄ ነው። በነገራችን ላይ ይህ መድኃኒት እንግዲህ መጠቀም ያለባችሁ ከ3 እስከ 6 ዙር ብቻ ነው። በነገራችን ላይ የሚታወቀው እስከ 3 ዙር ነው። ነገር ግን እስከ 3 ዙር ተጠቅማችሁ እርግዝና ምንም ነገር የለም ፕላስ ደግሞ ኦቭሌሽን ወይም ውጻት እየተፈጠረ አይደለም፣ እንደዛ ካልሆነ ሌላ አማራጭ መድኃኒት ልትጠቀሙ ትችላላችሁ። እንግዲህ ዶክተሮቻችሁ እንግዲህ አማራጭ መድኃኒት ሊፈልጉላችሁ ይችላሉ ማለት ነው። ለምሳሌ እስከ 3ኛ ተጠቅማችሁ ግን ለምሳሌ ኦቭሌሽን እየተፈጠረ ግን እርግዝና የለም፣ እንደዛ ከሆነ ደግሞ ሌላ የህክምና አማራጭም ያስፈልጋችኋል ማለት ነው። እናንተ እንግዲህ የኦቭሌሽን ወይም ውጻት የሚባለው ችግር ብቻ አይደለም፣ ምክንያቱም ሌላ ችግርም ሊሆን ስለሚችል ሌላ አማራጭ ህክምናም ልትፈልጉ ትችላላችሁ ማለት። ስለዚህ ማክሲመም እስከ ስንት ይወሰዳል አልኳችሁ? ከ3 እስከ 6 ዙር። ነገር ግን ከ3 በኋላ እንግዲህ ዶክተሮቻቸው ነው ብዙ ጊዜ ሪከመንድ የሚያደርጓቸውና በእነሱ ክትትል ነው የምትወስዱት ማለት ነው። በነገራችን ላይ ይሄ ክሎሚድ ወይም ክሎሚፊን ሲትሬት የሚባለው መድኃኒት ከወሰዳችሁ በኋላ ኦቭሌሽን ወይም ውጻት የመፈጠር ቻንሱ እንግዲህ በጣም ከፍተኛ እስከ 70% የሚሆኑ እናቶች እንግዲህ ይህንን መድኃኒት እንደወሰዱ ኦቭሌሽን ይፈጠርላቸዋል ማለት ነው። ፕላስ ደግሞ ከተጠቀሙት እናቶች ከ3 እስከ 6 ወር ባለው ጊዜ እስከ 40% የሚሆኑት እናቶች እንግዲህ እርግዝና ይፈጠርላቸዋል ማለት ነው። በጣም ደስ
የሚል ነገር ነው። ሌላኛው ግን በጣም አስፈላጊና ወሳኝ የሆነው መረጃ ምንድነው? ይህን ክሎሚድ መድኃኒት ከመውሰዳችሁ በተጨማሪ ግን ይህ መድኃኒት በትክክል ስራው እንዲሰራ የመሳካት አቅሙ በጣም ከፍተኛ እንዲሆን አብራችሁ በጎን እንግዲህ እነዚህን ነገሮች ማድረግ ግዴታችሁ ነው ማለት ነው። አንድ ባንድ ልንገራችሁ። የመጀመሪያው ምንድነው? የሰውነት ክብደታችሁን ማስተካከል መቻል አለባችሁ። እንግዲህ በጣም ወፍራም በምትሆኑበት ሰዓት፣ በጣም ቀጭን በምትሆኑበት ሰዓት እንግዲህ የሆርሞን ለውጥ በጣም ይከሰታል ማለት ነው። ሴት እህቶቻችን ላይ እንግዲህ ሆርሞን በጣም ከፍተኛ ነው የሚዛባው። በዚህ ሰዓት ከተዛባ ደግሞ ኦቭሌሽን የሚባለው በትክክል መምጣት አይችልም፣ ወይም ደግሞ ፔሪየድ ራሱ ይዛባል ማለት ነው። ስለዚህ እርግዝና በቀላሉ አይፈጠርም። ፕላስ ደግሞ ይህ መድኃኒት ብትጠቀሙት ራሱ ፌል የማድረግ ቻንሱ በጣም ከፍተኛ ነው የሚሆን ማለት ነው። ስለዚህ የመጀመሪያው ነገር ምንድነው? ክብደታችሁን ማስተካከል። ይህ ቦዲ ማስ ኢንዴክስ የሚባለው ነገር ከ18.5 እስከ 24.9 በዛ መካከል መሆን መቻል አለበት ማለት ነው። ይህ በጣም ወሳኝ ነገር ነው ከምነግራችሁ በላይ ማለት ነው። በሁለተኛ ግን ይህ መድኃኒት ከመውሰዳችሁ በፊት ቸክ መደረግ መቻል ያለባችሁ ነገር እንግዲህ መድኃኒት እንዲሰራ ማለት ነው የወንዱን ወይም ደግሞ የባላችሁን ጤንነት ነው። እንዳልኳችሁ የወንድ የዘር ፈሳሽ ጥራቱን፣ መጠኑን፣ ቅርጹን ምናምን እንግዲህ ቸክ ማስደረግ መቻል አለባችሁ መጀመሪያ። ሲጀመር እናንተ እርግዝና እምቢ ሲላችሁ መጀመሪያ ይህንን መድኃኒት ወደ መጠቀም መግባት የለባችሁም። እንግዲህ ፌል ያደርግባችኋል ማለት ነው። ምክንያቱም ከእናንተ ካልሆነ ስህተቱ እንግዲህ ከወንዱ ከሆነ በቀላሉ አይሰራም ይህ መድኃኒት፣ ፌል ያደርግባችኋል። ስለዚህ ያንንም ቸክ ማድረግ አለባችሁ ማለት ነው። ሌላኛው ሆል ግሪን የሚባለው እንግዲህ ጥራጥሬዎች ብዙ ጊዜ ፕሮቲን የበዛበት ነገር ስትጠቀሙ እንግዲህ እርግዝና በጣም ወዲያው ይከሰታል ማለት ነው። ከነዚህ በተጨማሪ ግን ምንድነው አልኮል፣ ሲጋራ ማጨስ፣ ሱሳሱስ ነገሮችን ኮምፕሌትሊ ማስወገድ። ከነዚህ በተጨማሪ ግን ምን አለ መስላችሁ ግንኙነት በየጊዜው ማድረግ፣ በየ2 ቀን በየ3 ቀን ማድረግ። ይህም በጣም ወሳኝ ነገር ነው። ሌላው ግን ከዚህ መድኃኒት በተጨማሪ እንግዲህ ሰፕሊመንቶችን አድ ማድረግ። እንግዲህ ሌላ ቪዲዮ ከዚህ ላይ የሰራሁት ወሳኝ ቪዲዮ አለ በነገራችሁ። በሶስተኛ ደረጃ ግን ምንድነው ጭንቀትን ማስወገድ። ጭንቀት ከምታስቡት በላይ ነው እንግዲህ ኦቭሌሽን የሚባለውን ነገር የሚያዛባው። በቂ እንቅልፍ መተኛት፣ ከ7 እስከ 8 ሰዓት መተኛት። እንግዲህ አመጋገባችሁን ኮምፕሊትሊ ማስተካከል መቻል አለባችሁ። እንግዲህ አመጋገብ ስንል ምንድነው ይሄ ኦቭሌሽን ወይም ደግሞ እርግዝና እንዲፈጠር በጣም የሚያግዙ ምግቦች አሉ። በጣም ወሳኝ ምግቦች፣ እነሱን መጠቀም መቻል አለባችሁ። ለምሳሌ ምን አለ መሰላችሁ አቮካዶ፣ እንቁላል፣ ይሄ የተለያዩ አረንጓዴ አትክልቶችን መመገብ። እንግዲህ ከምነግራችሁ በላይ ነው እነሱ በጣም የሚጨምሩት ማለት ነው። ኮኪዩቴን ለምሳሌ ሰፕሊመንት ኮኪዩቴን፣ ቫይታሚን ዲ፣ ፎሊክ አሲድ፣ ፕሪናታል ከቻላችሁ እንግዲህ እነዚህን ሰፕሊመንቶች አብራችሁ ብትጠቀሙ እንግዲህ ይህ መድኃኒት የመስራት ቻንሱ በጣም ከፍተኛ ነው የሚሆነው ማለት ነው። ሌላኛው ግን ይህ መድኃኒት እንዲሰራ ኦቭሌሽን ወይም ደግሞ ይሄ ውጻት የምንለውን ነገር በደንብ መዝግቦ ማየት ማለት ነው። መቼ እንደሚመጣ ሪከርድ ማድረግ በየጊዜው ማለት ነው። በካላንደር ሜትር ሊሆን ይችላል። በተለያዩ መንገዶች እንግዲህ መዝግባችሁ መያዝ ማለት ነው። ሌላው ግን በዛሬው ቶፒክ አየህ የምነግራችሁ ወሳኝ ነገር ምንድነው? ይህን ክሎሚድ የሚባል መድኃኒት በፍጹም መውሰድ የሌለባቸው እናቶች የትኞቹ ናቸው የሚለው ነው። የመጀመሪያው ቀደምም አንስቼዋለሁ። እንግዲህ የማህፀን ቱቦ መዘጋት፣ የፎሎፒያን ቲዩብ ብሎኬጅ የምንለው እሱ የተዘጋ እናቶች እንግዲህ ይህ መድኃኒት ምንም አያስፈልጋችሁ፣ መውሰድ አይጠበቅባችሁም። ሲጀመር ያንን መታከም መቻል አለባችሁ መጀመሪያ ማለት ነው፣ ስራው የተለያየ ስለሆነ ማለት ነው። ሁለተኛ ግን ከፍተኛ ወይም ሲቪየር የሆነ ኢንዶሜትሮሲስ ያለባችሁ እናቶችም እንግዲህ ክሎሚድ የሚባለው መድኃኒት ለእናንተ አያስፈልግም ማለት ነው። በሶስተኛ ደረጃ ግን ይሄ ሲስት፣ በጣም ከፍተኛ የሆነ ሲስት እና ኦቫሪያን ኢላርጅመንት። ሲስት ማለት እጢ፣ እንግዲህ እጢው ከፍተኛ እጢ ከሆነ የተራባ ብዙ ቦታ ካለ እንግዲህ እንቆልጤ አካባቢ ሊሆን ይችላል፣ የትኛውም የማህፀን ክፍል ሊሆን ይችላል። መጀመሪያ እሱን ማስወጣት። ፕላስ ደግሞ ይሄ ኦቫሪያን ኢላርጅመንት የምንለው ይሄ ኦቫሪያን እንቁልጤ በጣም ትልቅ ከሆነና ከዛ ጋር የተያዘ ችግር ካለ እንግዲህ መድኃኒት መውሰድ አይጠበቅባችሁም። ሲጀመር እዛ ጋር ሌላ ህክምና ይፈልጋል ማለት። ሌላው ግን መውሰድ የሌለባቸው እናቶች ምንድናቸው ካላችሁኝ ከጉበት ጋር የተያዘ ማንኛውንም በሽታ ያለባቸው እናቶች እንግዲህ ይህንን መድኃኒት እንዲወስዱት አይመከርም ማለት ነው። ከዶክተራችሁ ጋር መጀመሪያ ኮንታክት ማድረግ ይጠበቅባችኋል ማለት ነው። ሌላኛው ግን ምንድነው መምጫው ያልታወቀ ወይም ምንጩ ያልታወቀ ኬዙ ያልታወቀ በማህፀን የሚወጣ ደም መፍሰስ ያለባችሁ እናቶችም እንግዲህ እናንተ ይህን መድኃኒት እንድትወስዱት አይመከርም። መጀመሪያ እንግዲህ ይህንን ነገር መታከም ይጠበቅባችኋል ማለት ነው። እንደ መጨረሻ ቶፒክ የማነሳው ወዳጆቼ ምንድነው መድኃኒት ስትጠቀሙ ግን ምን አይነት የጎንዮሽ ጉዳቶች ሊያመጣ ይችላል መድኃኒቱ ብላችሁ ልታስቡ ትችላላችሁ። እርግጠኛ ነኝ ልንገራችሁ አንድ ባንድ። የመጀመሪያው ምንድነው ሆት ፍላሽ የምንለው እንግዲህ የሰውነት ሙቀት መጨመርና ላበት አይነት ነገር ሊሰማችሁ ይችላል እንደወሰዳችሁት መድኃኒቱን ማለት ነው። የራስ ምታት፣ የሆድ መንፋት፣ የሆድ ምቾት ማጣት፣ ሆድ መቁረጥ፣ ይሄ ናውዣ የምንለው ወይም ማቅለሽለሽ፣ እነዚህ ጉዳቶች ሊያስከትልባችሁ ይችላል። የጸባይ ለውጥ ወይም ሙድ ስዊንግ የምንለው ወይም ደግሞ የመነጫነጭ አይነት ነገር ሊሆን ይችላል። ጡታችሁን ስትነካኮት የህመም ስሜት ሊፈጥርባችሁ ይችላል። ስለዚህ እኒ ቀላል የምንላቸው ምልክቶች ናቸው መድኃኒቱን እንደወሰዳችሁት እንግዲህ ሊፈጠሩ የሚችሉ ማለት ነው። ነገር ግን
እነዚህኞቹ ምልክቶች ከተፈጠሩ ግን ወዲያውኑ ወደ ሕክምና መሄድ ይጠበቅባችኋል ማለት ነው። የመጀመሪያው ምንድነው? ከፍተኛ የሆነ የሆድ ቁርጠትና የሆድ ህመም ከተከሰተ መድኃኒቱ እንደወሰዳችሁት ወይም እንደጀመራችሁት እንግዲህ በጣም ትልቅ ነገር ነው። ወደ ሕክምና ቦታ መሄድ ያስፈልጋችኋል። ሌላኛው ከባዱ ነገር ምንድነው ግን ለምሳሌ ስተነፍሱ የማስቸገር አይነት ነገር፣ የመቆራረጥ፣ ለመተንፈስ መቸገር፣ ድካም በጣም የመድከም አይነት ነገርና የሰውነት እብጠት ወዲያውኑ ከገጠማችሁ እንግዲህ ካዘዘላችሁ ሐኪም ጋር ወዲያው ኮንታክት ማድረግ ይጠበቅባቸዋል ማለት ነው። እነዚህ በጣም ከፍተኛ የምንላቸው ናቸው ማለት ነው። በነገራችን ላይ ቤተሰቦች ክሎሚፊን ሲትሬት የሚባለው ወይም ክሎሚድ ያልነው መድኃኒት እንግዲህ የብዙ እናቶች ምኞትን ያሳካ ነው። በነገራችን ላይ በጣም ከፍተኛ ብዙ እናቶቻችን እንግዲህ አሁን ኮሜንት ሴክሽን ላይ እየገቡ ራሱ ሌላኛው ቪዲዮ የሰራሁት ቪዲዮ አለ። እዛ እየገቡ እንግዲህ ይህን መድኃኒት ተጠቅሜ ህይወቴ በጣም ተስተካክሏል፣ በቃ ልጅ ሰጠኝ እኮ ፈጣሪ ይህንን መድኃኒት ተጠቅሜ ምናምን ይላሉ። እና ይህን መድኃኒት በትክክል ይህን ቪዲዮ እንግዲህ ዳውንሎድ አድርጋችሁ ደጋግማችሁ አይታችሁ መውሰድ እንዴት እንዳለባችሁ አጠቃቀሙን ያለውን ነገር በትክክል ተረድታችሁ ከወሰዳችሁት እንግዲህ በቅርብ ጊዜ እርግዝና ይፈጠርላችኋል ማለት ነው። በመጨረሻም እንግዲህ መልካም እድል፣ ፈጣሪ ያግዛችሁ ላለው ሰብስክራይብ ያላደርጋችሁ ቤተሰቦች ግን አሁንም በድጋሜ እላችኋለሁ ሰብስክራይብ አድርጋችሁ ሳፖርት አድርጉኝ። ምክንያቱም እንግዲህ በዚህ ዩቲዩብ ቻናል በማተርናል ኬር ወይም በወርቁ ሚዲያ እንግዲህ ስለ እናቶችና ስለ ህፃናት ስፔሻሊ ከእርግዝና ጋር በተያያዘ እንግዲህ ያለውን ነገር እንግዲህ የማውቀውን ነገር ወደ እናንተ አካፍላለሁ ማለት ነው። ቪዲዮ ላይክ አድርጉት፣ ኮሜንት ሴክሽን ላይ ኮሜንታችሁን አስቀምጡ፣ ሁላችሁን መልሳለሁ። አብራችሁኝ ስለነበራችሁ አመሰግናለሁ። በሌላ ቪዲዮ እንገናኛለን። ቸር ሰንብቱልኝ።